ደቂቃ ዘግይተሃል ትቀጣለህ። ቪዲዮ ሲሰራ ነው። ቪዲዮ ሲሰራ ችግር የለውም። መላው የክርስትና እምነት ተከታዮች እንኳን ደስ ያላችሁ። እንግዲህ እፎይ በቀጠሮ ቀን በቀጠሮ ሰዓት ለመወያየት ሬዲ ሆኖ ወንድማችን ተገኝቷል። እንኳን ደስ ያላችሁ የክርስትና እምነት ተከታዮች እንዲሁም የእስልምና እምነት ተከታዮች እፎይን የምትደግፉ እፎይን የምትከተሉ የእስልምና እምነት ተከታዮች እንኳን ደስ ያላችሁ። ለህዝብ እኔ እንትን የምለው እኔ ካላስፈለግኩኝ ራሱ ሁለታችሁን አገናኝቼ እኔ አውት መሆን ይችላል። ይሄ ኖ ኤክስኪውዝ። ዛሬውን ቀጠሮ የዛሬውን ፕሮግራም ለመቅረብ ምንም አይነት ለህዝቡ ኤክስኪውዝ የምናቀርብበት ቀን አይደለም። ለእናንተ ጆይን የምችው ካስፈቀቻችሁ እስታዝ ጉሶ ይምጣ። አንተ መጥተሃል፣ እንኳን ደህና መጣ። ቴንኪ ሶ ማች። እስታዝ ጉሶ ይምጣ። ሁለታችሁን አገናኝቼ ለህዝብ እንኳን ደስ አላችሁ ብዬ አውቶ እላለሁ። ችግር ኖ ፕሮብሌም ማለት ነው። ቃት ለመያዝ ማስፈልጋችሁ ጆይን ምክንያት የሚያደርጉ ከሆነ ይሄን ውይይት ላለመቅረት ምንም አይነት ኤክስኪውዝ ስለማንቀበል ራሴን አውት አደርጋለሁ። ደስ ይላል። አስገብቼው ሁለታችሁን አገናኝቼ እንኳን ደስ ያላችሁ መላ የኢትዮጵያ ህዝብ ብዬ እኔ አውት ሆንላችኋለሁ። የዛሬውን ፕሮግራም ውይይት ላለማድረግ ምንም አይነት ኤክስኪውዝ አንቀበልም ብያለሁ። ምንም አይነት ስለዚህ እስታዝ ጉሶ እባክህ ሌላ ነገር ሌላ ቁርሾ ትታችሁ ለህዝበ ሙስሊሙ ስትሉ ዛሬ ስለ አላህ ሱብሓነሁ ወተዓላ ትክክለኛ አምላክነት የምታወራበት ቀን ነው። ስለዚህ እባክህ ገስት በመላክ ቢያንስ እኛን ትተህን ዲን አልኢስላም ላይ ብቻ ዲፔንድ በመሆን ገስት ሆስት ላክልን፣ እባክህን ሆስት ላክልን እና ሁለታችሁ ውይይታችሁ ጀምሩ። አታዘግየብን፣ አትዘግይብን፣ አታንገላታን። አሁንም ህዝቡን አታንገላታብን ፕሊስ ወንድሜ እስታዜ እያልኩ ነው። እንግዲህ እየጠበቅን ነው። የክርስትና እምነት ተከታዮች እንኳን ደስ ያላችሁ። ኖ ኢምራን አክሴፕት እንዳታረግ አናስተናግድም። ኢምራን Don't accept Imran, please. No drama, no politica. ይኸው እፎይ ተገኝቶላችኋል። እስታዝ ጉሶ እባክህ ወደ ገስትና እኔ አውት ኦፍ ግሩፕ ሆናለሁ። ችግር የለም አውት ኦፍ ሆነልሃለሁ። እስልምና ላይ ብቻ ፎከስ አድርገህ ሁለታችሁን አገናኝቼ ለህዝብ ይፋ አድርጌ እኔ እወጣልሃለሁ። እባክህ እግርና እጅህን ይዘህ እፎይ ብቻውን እንደተገኘ አንተ ፕሊዝ እባክህ ተከታተሉ። የዛሬውን ዲቤት ላለማድረግ ይሄ ምክንያት ሊሆን አይችልም። ሆስት ላክ፣ ሁለታችሁን አገናኝቼ እኔ እወጣልሃለሁ። ችግር የለም ኖ ፕሮብሌም። ሪካርድ እያደረጋችሁ ጋይስ ሁሶ ዛሬ ለመቅረት ይሄ ምክንያት ሊሆን አይገባም። ይኸው እፎይ ፊት ለፊታችሁ ቆሟል። ፊት ለፊታችሁ በኮንፊደንስ ይኸው ለሰኞ ቀጠሮ የያዝኩት እኔ ነኝ። ጆኒ ነች ለሰኞ ከምሽቱ 3 ሰዓት የያዘችው ጆኒ ራጋ። ይሄ ወንድማችሁ እፎይ ቀርቦላችኋል። ኑና ተወያዩ። እኔ እወጣለሁ ሁለታችሁን አገናኝቼ። እባክህን አሁንም እየጠበቅንህ ነው። እባክህን እስታዝ ጉሶ አብዛኞቹ ገብተው ይኸው ሙስሊሞች ፈሪ ሂድ ላክ እያሉት ነው። ገስት ላክ እያሉት ነው። እየተከታተልኩት ነው። በነገራችሁ ላይ ላይቭ ኒውስ እዚህ ጋር ባሰው ሂድ ላክ ገስት እያሉት ነው። ኦልሬዲ ይኸው እየተከታተልኩት ነው እዚህ ጋር በሌላ ቲክታክ ባቸው ሰው። ስለዚህ እየጠበቃችሁ ነው። እፎይ እየጠበቃችሁ ነው። አልመጣም ቀረ ፈርቶ ቀረ ብሎ አማርኛ የለም።
ድራማ ልክ የዛሬ ሳምንት እንደተሰራው ድራማ እያለም ይኸው መጥቶ እየጠበቀ ኡስታዛችሁን ተመለስ በሉት። ፖዝ አድርጋ ትደበቅ በሉት። ተመለስ በሉት። ፖዝ አድርገን ልወጣ ነው። ተመለስ በሉት። እቺ ተለግታለች። ተመለስ በሉት። 30 ምናምን ሺህ ሰው እየጠበቀው ነው። 33 ሺህ ሰው ተመለስ በሉት። አትሩት። ተመለስ በሉት። ጨረሰ። ዘጋ። ያው ላይቭ እንድል ሎክ ይሄ ነው የእናንተ ኡስታዝ፣ የእናንተ ምሁር ይሄ ነው። የእናንተ ኡስታዝ ይሄ ነው። ሊወያይ መጥቶ ፖዝ አድርጎ በዛው ልክ ማሳየት ስንጀምር ደግሞ ከ3 ሰዓት እስከ 3 ተኩል ድረስ ጠበቅ ነው። ሊመጣ አልቻለም። ገብቷቸዋል። ራሱ ነው 3 ሰዓት ያለው። 3 ሰዓት ድረስ ጠበቅንላቸው አልመጣም። ከዛ በኋላ አሁን ፖለቲካ ይሰራባቸዋል። ሁሌ የማትማሩ ናቸው። ምን አድርግ አምጡት ኡስታዛችሁን፣ በዚህም በዛም ሄዳችሁ አምጡት ኡስታዛችሁን። በቃ ወገቤን ትከሻዬን ሲል የነበረው ኡስታዝ ዛሬ ጉዱ ይወጣል። በቃ እንዲህ አይታችሁታል፣ ተመልክታችሁታል በስነ ስርዓት ዛሬ ይወያይልን ወንድ ኮንሱሱ ጋር ቀረብ ሲባል የነበረው ኡስታዝ ዛሬ ይኸው 70 ምናምን 80 ምናምን ሺህ ሰው ይዞ ቁጭ ብሎ ፎይ እየጠበቀው የተደበቀው ኡስታዝ ነው። ዛሬ ጉድ ታይቷል። ህዝብ ይሄን በቃ አስቀምጡት። 03/06/2018 ዛሬ ጉድ ተፈጥሯል። በቃ በማስታወሻ ይቀመጥልን፣ በቃ መጅሊሱ እውቅና የሰጠውን ኡስታዝ አይተነዋል። 5000 ሰው ያሰለመውን ኡስታዝ ዛሬ አይተነዋል። ይሄ ብዙ ቲክታከሮች የያዙት ጉዳይ ነው ብዬ ቅድም ተናግሬያለሁ። ሲጀምር ሙስሊሞች እፎይ እየጠበቀለታለሁ ሊዮኒ አሁን አክሴፕት አይደለም። እፎይ እየጠበቀህ ነው። ገብቷል ሊዮኒ አስገባ። ሰላም ጃኒ፣ ተገናኝተን አናውቅም። ጆኒ እኛን ዲፌንድ ያደርገናል። እኛ ዲፌንድ አናደርገውም። ነገር ግን አስተምሮታችንን ዲፌንድ ማድረግ እንችላለን። አንዳችን አለመቻለንም በደንብ አሳይተሃል ማለት ነው። እና በጣም እናመሰግናለን ማለት ነው። ስለዚህ ኮስቴ ደስ እየከፈተልን ነው። በጣም ሌሎች ሰዎች እየላኩ ሰዎች እንዳይላኩ እኔ አስገባለሁ፣ ግን ሌሎች ሰዎች እንዳይላኩ በጣም ብዙ ሰዎች እንዳይላሉ ይቀርጹኝ። እንደሱ አርጉ ካልቻላችሁ ራሱ ያገኛችሁ ብዙ እንትን ስላለው ማለት ነው። ግን ሁሱ ኡፉዬ የሚሉት እኮ ዮኒ ቤት ነው ቁጭ ያለው። አሁን ገብቶ ከቤት ወጥቶ ማለት ነው። ወላሂ አይደል እንዴ? እንደዛ ነው መሰለኝ አይደል? ትምህርት እኮ አይደለም እንደዛ ይሆን እንዴ? ሄድና የራስን ቤት ክፈት በሉት። የራስን ቤት አይደል የከፈትኩት እንዴ? ዮኒ ማኛ ቤት ነው ያለው አይደል? እስከመቼ ድረስ በፖለቲከኞች እስከመቼ ድረስ? ወላሂ ክርስቲያኖች በጣም ያሳፍራል። አሁን ወጥቷል እኮ አሁን እኮ ዮኒ ማኛ ቤት ቁጭ ብሎ ነው የሚያወራው መሰለኝ። ቼክ አድርጉት። ዮኒ ማኛ ቤት ቁጭ ብሎ እኮ ነው እንደ ጋስ የሚያወራው። ስለዚህ አንተ የሚፈልጉት አሁን አንተ ዮኒ ማኛ ቤት እንድትመጣ ነው። እያዩን ነው ወላሂ። ፎይ ገስት ላይ ናት ያት እያየሁ ነው። ፎይ ገስት ላይ ነህ፣ እየሰማኝ ነው ወላሂ እየሰማኝ ነው። ና የራስን ቤት ከፍተህ ና። ይሁት ገስት ላይ ወላሂ የታይቷል። ያት ትንሽ ያ ማለት ይህ ገስት ላይ ነው፣ እየሰማኝ ነው። የራስን ቤት ክፈት። ይህ ወላሂ የራስን ቤት ክፈት። የሆኒ ቤት ትብራል ገስት ላይ ተቀምጧል። ኢምራን ይታያል። መፈጠረ እንዴት አልሳክም? እኔ የተናገርኩት ዛሬ ፖሊስ እያባረረ ነው። ምንድነው ደግሞ ሌላ ሀሳብ እንደገና መጣ። እፎይ በራሱ ላይ ይግባ ሰምቷል። ገባን። አየነው አይደል እንዴ?
ላይቭ ላይ ቆይተን አየነው እኮ እኛም እኮ አየነው ሀቢብያው ና ለምን ደቂቃ ሰጥ አለብህ አየነው እኮ እስከዛ አውራቸው እዚህ ስልክ ጠበቅ ነው ያው የተላከለት ነው ይሄ ተልኮለት ሪጀክት ሲያደርግ እና በራስ ቤት ሲያደርግ ነበረው ነው መግባት አልፈለገም መወየት አልፈለገም ሰውየው ይሁን እየለመነው ነው ወላሂ እኔ እየለመነልን ነው በቤት ሂድ እያለ ከቤታችን 2 ሰዓት ተኩል ጠበቅ ነው ፈራ ባይዘዌ ቢወያይ እምነቱ ውድቅ እንደሚሆን ያውቃል። ባይዘ 2 ምርጫ እዚህ ጋር ታስረዳቸው አንድ ነገር እሱ ከተወያየ ክርስትና ውድቅ ይሆናል፣ ካልተወያየ እሱ ራሱ ውድቅ ይሆናል። 2 ምርጫ ነው ያለው። ቀጥሉ ይሁን ችግር የለም። አሁን ግን ይሄ ሰውዬ ካልወረደ ማገናኘት አይቻልም። ስለዚህ ወጣ አየውስ ላክለት አሉ። አሁን እኔም የማወራዋለሁ። እሺ ፖለቲካ ሊሰራ ሲሚችል እኔ ራሱ አወራዋለሁ። ይቀጥላል። እንግዲህ እኔና ኢምራን እንወርዳለን፣ እናንተ ትወያያላችሁ። ወዴት መጀመሪያ ቆይ ዮኒ ዝም በል አንተ ዝም በል ማውራት ይችላል። አንተ ጋር ውይይት ፊቱ ጠቁሯል። ፊቱ አይጥቁር ያውራኛ እንዴ ቆይ አውራኝ አውራ ኢምራን አንተ አታውራ እናንተ አናወራ። አድቫንቴጅ አትውሰድ። ስሙ ቤተሰብ የሁላችሁ ሊሰራ ነው። እሱ ምንም አላለም። እዚህ ጋር እሱ ምንም አላለም። ስሙ ኢምራን ምንም ማለት አትችልም። የተፈለገው የእነሱ ውይይት ነው። እነሱ እንደፈለጉ ይነጋገሩ። አለቀ። አንድ ጊዜ ዮኒ እፎይ መናገራችን የሚያውቅ ከሆነ እሺ በቃ አያችሁ። ይሄ አንተን አይችልም። ደብቁት። እኔ መወያየት ይችላል። እግዚአብሔር ይስጥልኝ። አንዴ እግዚአብሔር ያክብርልኝ። አይሆንም። ዮኒ ውጣ። ሰላማችሁ ይብዛ። ዮኒ ውጣ። በቃ ኦልራይት። ስለዚህ እኔ እናንተ እንቀጥላለን። ሀይ እሺ፣ ሰዓት ታስገባ። ምንድን ነው ችግር? ለምን ሰው ታስገባው? ራስን ችላ አቆምም። ኡስታዛችሁ ይሄ ነው። ብቻውን መቆም አይችልም። ብቻውን መቆም አይችልም። እንወያያለን። ብቻውን መቆም አይችልም። ወይ የትም አትሄድም። ዛሬ እጅግ እሄዳለሁ። አንድ ያዳም ትረጋ በል። እንዲታደገ ነው እንዲያድነ ነው አይደለም። ኡስታዝ ለምን ትፈራለህ? ለምን ትፈራለህ? ብቻውን መቆም አይችልም። ምን አሰራ? ለምን ፈራህ? ለምን ፈራ? ተረጋ በል። ግባ። በቃ ብቻህን ግባ። ብቻህን ግባ። መግባት አችልም። ቀስ በል። ተረጋጋሽ። መግባት አችልም ወይ? መግባት አችልም ወይ? ተረጋጋ። ምን አስፈራ? 5000 አሰለፍ ተብላ ነበረ። አቅም እንደዚህ ነው። እሺ እንደዚህ ነው። እናውራ። ተረጋጋ ጎበዝ። ስለዚህ አስወጣው። እሷም ትወጣለች። ለምን ይፈራ? አትፍራ። ቆይ አንቺም ወደ ሙዘጃች ጎበዝ። ስለዚህ ትቀጥላለህ ከእኔ ጋር። ውጪ። አታስገባ ሰው አትውጪ። ቆይ አታስገባ። አትቆጣ። ቆይ ምን አሰራ? ተረጋጉ። መጮህ መፍትሄ አይደለም። ረጋ ብለን አውራ። እንደ ትልቅ ሰው ተረጋጋ። መጮህ ምናምን ጥሩ አይደለም። ውስጥ ተናገር። እፎይ አንድ ጊዜ አትረብሽ። እፎይ አትረብሽ። እንደዛ አንድ አትረብሽ። ሚውት አድርግ። እፎይ አንድ ሚውት አድርግ። እሺ በቃ አሁን በቃ ሚዩት ነኝ ኡስታዝ። ሜቢ ማይታወቅ ከሆነ ሚዩት ነኝ። በቃ እሺ። ተረብሻል ኡስታዝ። አይዞ ተረጋጋ። እንወያያለን። የትም አታመልጥም። ዛሬ አስወጣቸው እነሱን። አንዴ እሺ። እፎይ አንድ ጊዜ ቆይ። አንዴ ማንሽ ከይቅርታ ጋር ሰላም፣ እንዴት ነሽ ጆኒ? አሰላሙ አለይኩም። ሰዓት እየሄደ ነው። ውይይቱ ላይ ግባ። ወደ ውይይቱ ግባ። ፖለቲካውን ተውና እኔ እናንተ ብቻ እንድንሆን ነው። እፎያዬ አንዴ ተረጋጋሽ። እኔ እወጣለሁ። ሁሶ ሲጀመር
መጀመሪያ ገና እኔ ሁለታችሁን አገናኝቼ እኔ ለመውጣት ነው ሆስትራ ተናግሬያለሁ። እናመሰግናለን። ስለዚህ ሜምራን አታስገባው። እሺ ውሱ አላህን ፍራ። በቃ ካላሱ ወጥቻለሁ። አየ መርሐባ ቆይ ልውጣላችሁ። እሺ ይኸው ደቂቃ ንገረን። ደቂቃ ተረጋጋ። መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ። እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ። አይዞህ እኔ እንደመልስ እስክበልስ ድረስ ተረጋ በል ቀስ በል። መልሳችኛለሁ። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ አሁን ወደ ውይይቱ ቀጥታ እንግባ። ደቂቃ እንያዝ። ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ ቀስ በል። አንተ ማን ነህ? ተረጋግቻለሁ። በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ ፈርስት ራውንድ ሰከንድ ራውንድ ሪበተር ተዛል ክሮስ ኤግዛሚኔሽን እና ደቂቃውን ንገረኝና ብቻ ማውራት ነው የፈለግከው። አታዳምጥም ሰው አውራ። በቃ እንደሱ። በመጀመሪያ እንኳን ደህና መጣህ። በድጋሚ ከስንት ዓመት በኋላ ስላገኘሁ ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገው ከዚያ እንወያይበታለን። እሺ አንዴ አሁን ደግሞ አንተ ተናገር። መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ። ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣኸው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም። ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ይዣለሁ። አንተ 8 ደቂቃ ይሆን ትላለህ? በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው አይንዛዛ መግቢያ ስለሆነ የምናወራበት በጣም ስለቆየንባቸው ሰዎችን እንዳናስረድ እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንድ 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። በጣም ቆይተንባቸው። ችግር የለውም ኡስታዝ። ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። እኔ እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ እንዴት ናችሁ ስትል መጨረሳት ነች። ምክንያት የላቸዋቸው 5 ደቂቃ ብሎ ሊያመልጥ ማለት ነው። ቀስ በለ 5 ደቂቃ ውይይት አለ። እጅ አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳውም በጣም መወያየታችንም ረጋ በል ቀስ በል መወያየታችንም 5 ደቂቃ ነች ብታውቃት። ቆይ 5 ደቂቃ ብቻ ነው አንተ መወያየት። ረጋ በል እንደባለፈው አይሆን። እፎይ እባክህ የሆነ ሀሳብ ተነስቶ ችግር የለውም ምንም አይሆንም። ባለፈውም ነብዬ የተናገረውን የተናገርኩት አንድ የተለየ አልተናገርኩም። እሱንም ዛሬ እናነሳዋለን። ስነ ስርዓት ይዘህ አውራ። እፎይ እባክህ አትደረግ እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይህ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሻ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣዩ በአንተ ይሆናል። የመጀመሪያ 5 ደቂቃ ይሆን አንዴ ልጨርስ። አንዲት ጊዜ ልጨርስ። በምትወያይ ጊዜ ማስረጃ የምታቀርብባቸው የማስረጃ ምንጮች ምንድን ናቸው የሚለውን የኔንም ያንተንም እንነጋገራቸው። አንተ ምንድን ነው የምታቀርብበት ማስረጃ? ምን ላይ ቁመህ ነው የምትወያየው? እሱ ይሄ መስፈርት ነው፣ መቀመጥ አለበት። ከዚህ እንዳንወጣ ዘንድ ማለት ነው። በምን መጽሐፍቶች ነው የምትወያየው? እሱ ንገረኝ። 10 መጽሐፍቶች አሉ። እኛ የውይይት እንትናችን 10 መጽሐፍ ናቸው። ስለዚህ በብሉይ ኪዳንና አዲስ ኪዳን ላይ ባለው ትወያያለህ አይደለ? በጣም ጥሩ። እሺ እንግዲህ እኔ ደግሞ ግልጽ ላድርግ። እዚሁ በቁርአንና በሐዲስ ላይ እንትን እንላለን። እዚያ ላይ ቁመን እናወራለን። አምላኩ የነቢያት አምላክ ወይም ደግሞ ያ አምላክ እግዚአብሔር ነው ወይንስ እኔ ደግሞ አላህ ነው የሚለውን በሁለቱ መጽሐፍቶች ላይ ያሉ ነቢያቶች አሉ። የትኛውን አምላክ ነው የሰበኩን የሚለውን
እናወራለን። እኔ ልጀምር ወይስ አንተ ትጀምራለህ? ምረጥ። እሱ ላስመርጥ እጀምራለሁ። ሁለተኛ ዙር ደቂቃ እኔን ልምረጥ ፈቅደልኛል። ከዚያ እያነሰ እንዲሄድ ማለት ነው። ለእንትኖቹ ኖ ሁለተኛ ደቂቃ የምመርጠው እኔ ስለሆንኩኝ ሁለተኛ ዙር 20 ደቂቃ ይሆናል። 20 ደቂቃ ላይ 15 ብሎ አችልም መወያየት አንድ ተጠየቅኝ አይደለ? እስክመልስ አዳምጥ፣ ረጋ በል። መጀመሪያ 15 አለ። ከዚያ በኋላ 20 እያልክ ትሄዳለህ። እንደገና 5 ጀምረናል። ከዚያ 4 ከዚያ እያልን እንሄዳለን። አሁን መጀመር ትችላለህ። አይ ወር ክፍት ነው፣ ጀምር። መልካም። አሁን 5 ደቂቃ ነው። ቀጣይ እኔ ነኝ ደቂቃ መራጩ። 20 ደቂቃ ነው ውይይቱ። ቀጣይ ላይ 20 ደቂቃ ነው። ደስ የሚሆን ነገር አይደለም። እፎይ ይኸውልህ፣ መጀመሪያ አንተ መረጥክ አይደለም? አንተ መረጥክ ደቂቃውን። አንተ መረጥክ ደቂቃውን 7 ደቂቃው መረጥ። እሺ አዳምጥ፣ ረጋ በል። 7 ለምን ትደርበኛለህ? ለምን ትደርበኛለህ? እኔ እኮ ስታወራ ፈቀድኩልህ። ኡስታዝ በፈጣሪ ለምን ትደርባለህ? ኧረ እባክህ ተረጋጋ። ውሃ ጠጣ እስኪ። ውሃ አለ ስረ ውሃ ጠጣ። ተረጋጋ። ምን ሆነህ ነው? ተረጋጋ። በጣም ተረብሻል። ጎበዝ። የመጀመሪያውን ደቂቃ እኔ እመርጣለሁ አልክ፣ ፈቀድኩልህ። 5 ደቂቃ አልክ። ቀጣይ 2 ደቂቃ፣ 1 ደቂቃ፣ 3 ደቂቃ የሚባል የለም። እኔ ነኝ የምመርጠው። 20 ደቂቃ ነው ቀጣይ። ዳሲት እሺ፣ ይኸውልህ መሆን ያለበት እንዴት መሰለህ? ከፍ ካለው ዝቅ እያለን እንሄዳለን። ገብቶሃል አይደለ? ውይይት እንደዚህ ነው የሚሆነው። መጀመሪያ 5ቱ ካልተስማማህ አንተን የከፍል አድርገው 7 እናድርገው እና ከዚያ ደግሞ ወደ 5 ወደ ፎይ። እሺ፣ ውይይቶች አይተጣቃለሁ ኡስታዝ። ያንን መስፈርቶችን ማን እንዳስቀምጣቸው አይታወቅም። እኔና አንተ ግን እዚህ ቦታ ላይ ለህዝቡ ስንል ረጅም ሰዓት አወራ እኮ ኡስታዝ። በቃ ትልቆች ነን። ከዚህ በላይ ምንም የምታውቀው የለም። መረጃ መጣንብህ። ጀምር። አይተህ አታውቅም ማለት ነው። ጀምር። ጠበቅኩ። ያው ጎበዝ። ስለዚህ መግቢያ 15 ደቂቃ ይሁን 5 ደቂቃ። ቀጣይ 25 ይሁን ወይስ 50 ደቂቃ ይሁን? ችግር የለውም። ቀጥል። ቀጣይ 50 ደቂቃ። ቀጥል። ጎበዝ። ስለዚህ እንዴት ነው የምናደርገው? ሰዓት ማን ነው የሚይዘው? አንተ ራስህ ያዝ። ኦኬ፣ ሰዓት ነው የራሴ ሊያዝ። ታምናለህ? ደቂቃ በማስረጃ እየሆነ ሽፎያዬ እንዲረዱ ሁላ። ቀጥል። ያስጀመርኩ ጀምር። እየጠበቅኩህ ነው። እጀምራለሁ ብለሃል። ጀምር። ኦኬ። ስለ ለምን የምንረብሸው ታዲያ? እኔ አልረበሽኩም። ማስረጃ ማለት መረበሽ ነው። ኦኬ፣ አትረብሻ። ዝም በላ እንዴ። ዝም በላ እንዴ። ዝም ትላለህ እንዴ። 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ምንም ምክንያት ለማሳጣት ነው። ኡስታዙን ማለት ነው። አስጀምር ደቂቃህንና ሀሳብን ጀምር። እፎይ፣ ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይህ አስጀምር ያለኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር በነቢያትና በሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳይ አልቡኻሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሴጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights። ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነህ ይለዋል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ?
በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ ሱራ 11 119 ላይ ገሃነም የምትሞላው በሰውና በአጋንንት ነው ይለናል። ቡሃሪ 48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጂኒ ነው እንዴ? ገሃነም የምትሞላው በሰዎችና በአጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር የአጋንንት እግር ነውን? ኦኬ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደምስ ሲጠየቅ አላህ በጻፈብኝ ለምን ትፈርዳላችሁ ይላል። ቡሃሪ 66:14 ላይ ማለት ነው። ኃጢአት የሚያሰራው ማን ነው? ኃጢአት ባሰሩ ከምድረ ገጽ አጠፋችኋለሁ ይላል። ማ አላህ። ኦኬ ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እነሆ የተከተለውን ሰው እርሱ ያጠማል ይላል። የሚያጠማው ማን ነው? ሴጣን። ኢብሊስ ወይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠማው? አላህ። እዚህ ጋስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ፣ አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙም ይላል። ማነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለስ፣ ኡስታዝ ተመለስ። ፍለፊቱን እያሳየህና አንዴ አትሸፍነው። ያው ኦኬ ዲያብሎስ ነው ይለናል። አሳሳቹ አላህ እኔ ነኝ ማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋችኋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል፣ ከማጣመም አታርፍምን ይላል እግዚአብሔር መጽሐፍ ቅዱሱ። አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትፈልግ ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ካሉት የጠበቀ ቃል ኪዳናቸውን ያዝን፣ ስለዚህ እስከ ትንሣኤ ቀን ድረስ ከመካከላቸው ጠብና ጥላቻን ዘራን ይላል። ማን ነው ጠብና ጥላቻ የሚዘራው? ሴጣን ወይንስ አላህ? አላህ ሴጣን ነው ማለት ነው። ኦኬ በመጽሐፍ ቅዱስ ደግሞ ምሳሌ 6 ላይ ጠብና ጥላቻን የሚዘራው ሴጣን ነው ይለናል። አላህ ሴጣን ነው ማለት ነው። ማን ነው እሱ? አላህ። አድመኛው ማን ነው? አላህ ነው ይለናል። ሱራ 3:54 ላይ መጽሐፍ ቅዱስ ደግሞ አድመኛ የእግዚአብሔርን ስራ አይምን የስጋ ስራ ነው፣ መንግስት ሰማያትም አይገባም ይላል እግዚአብሔር። የመጽሐፍ ቅዱሱ አላህን ገሃነም ነው የሚከተው፣ ገሃነም ነው የሚከተው። ፕሊዝ ለምን ኢንተራፕት ታደርገኝ? ለምን ረብሸው? ለምን ረብሸው? ለማየት ነው። አትጨብቀው። እንደሱ ከሆነ በቃ ለምን ኢንተራፕት ታደርጋለህ? ካልቻል አልችልም በል። ለምን ትረብሻለህ? ወላሂ ልቀም ዛሬ ለምን ረብሸው ነው ያልኩህ። አትረብሽ። መያዝ እችላለሁ ብለህ ነበር እኮ ስለዚህ ጣልቃ አትግባ ቤቢ፣ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ? አትሸፍን። ደቂቃውን እናውራን የተባልከው ፖለቲካ ተስራፋ ፊት ለፊት እኮ ነው ኡስታዝ፣ ፊት ለፊት ነው። ምክንያቱም ላኛ ቁሞታል። ደቂቃውን አያችሁት አይደለ? ቀጥል፣ ችግር አትረብሽ። እያንዳንዱ የተናገርከውን አሁን ስለምይዝህ አትረብሽ። እና ታዲያ አንተ ስታወራ ደቂቃው ይቀጥል። ከአሁን በኋላ ካወራ እንደውም እየሰራሁኝ እመልሰዋለሁ ወደ 5 ደቂቃ ሰታኝ ኢንተራፕት እያደረግከኝ። ምን አይነት ኡስታዝ ነህ ግን አንተ? አያችሁት? ይሄን ለማውራት ነው። ቀጥል፣ ዝም አልኩልህ እኮ። እፎይ ቀጥል፣ ሂድ። ጎበዝ። ጣልቃ ተሳስተህ ጣልቃ እንዳገባ አሁን ሚዩት አድርግ። ስለ ጣልቃ እንዳገባ ማለት ነው። ዝም ብለህ አዳምጥ። ኦኬ አላህ ምን ይላል? እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን ይላል። አላህና ሙሐመድ በትክክለኛ መንገድ ላይ የሆኑ በተሳሳተ መንገድ ላይ እንኳን አያውቅም። አላህ ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ኢየሱስ አለ እኔ መንገድና እውነት ሕይወትም ነኝ አለ። እርግጡን እንደዚህ ስትይዙ እንዲህ ትታመናላችሁ። እስልምናው ላይ ግን እርግጠኝነት የለም። እርግጠኝነት ስለሌለ በምን ውስጥ እንዳላችሁ እንኳን ሳታውቁ ሙሐመድን እየተከተላችሁ ትኖራላችሁ ማለት ነው። እንደ እስልምና አስተምሮ በደንብ አስተውሉ። እንደ እስልምና አስተምሮ ሴጣን እንደዚህ የሚጫወትባቸው ወይንም ደግሞ አላህ ምን እንደሆነ ማይታወቅ ነው። አላህ ቀዝቃዛ እጅ አለው። ያ ቀዝቃዛ እጅ ደግሞ ሉክ ፕሮፌት ሴድ ማይ ሎርድ መመልሰዋለሁ፣ ምክንያቱም ነግሬሃለሁ። አትሸፈን
እመልሰዋለሁ። ተበልተሃል። ወላሂ ተሸንፍሻል። ምንም አልተበላሁም። አትመልስም። 11 ሰከንድ አለ። ስትይኝ 4 ጊዜ ጣልቃ ትገባብኛለህ። ይኸውልህ ደቂቃውን ስለሸፈንክ ብቻ ነው ያንን ለማየት ብቻ ነው የጠየቅንህ። ሌላ ወሬ አታውራ። 11 ሰከንድ አለ። ጨርሰው ሂድ። እዛለሁ ብለህ ነበር እኮ ኡስታዝ። እኔም እዛለሁ ብለህ ነበር። 11 ሰከንድ አለ። አትመልስም። 11 ሰከንዱን አውራ። ከዚያ በኋላ መልስ እሰጥሃለሁ። አሁን ላነሳው እያንዳንዱ እንዳለ ያወራኸውን ልይዝ። በእናትህ አዳምጥ። በእናትህ ኡስታዝ ምን ሂድ። ለምን ረብሸው አረብሽ እባክህ 11 ሰከንድ አለ። አውራ። አትመልስ። እሱን ሂድ። እሺ ጣልቃ እንዳገባ ካሁን በኋላ አልገባም። አብሽር። ግን ደቂቃውን አትሸፍን ብቻ ነው የተባልከው። ሂድ ጎበዝ። ስለዚህ 1 ደቂቃ አለኝ። እሷ ላይ እንትን ትላለህ። 1 ደቂቃ የለህም። 11 ሰከንድ አለ። አውራ። ጎበዝ። ይሁን። እሺ ይሁን። ችግር የለውም። አቋርጠህ ግን እንዳትወጣ አደራህን። እሺ አቋርጠህ እንዳትወጣ። ወላሂ ለከማው ለተናገርኩ ሁሉ አቋርጠህ እንዳትወጣ። ጎበዝ። ኦኬ። ከነቢያት ውስጥ አንድ እንኳን ሁርላይን በገነት ውስጥ ሁርላይ የሚባሉ ወሲብ የምናደርጋቸው አለ ብሎ ያስተማረ የለም። ሙሐመድ ግን ሁርላይን የሚባሉ የወሲብ ቶዮች አሉን ብሎ ያምናል። የለም። አርሽ ላይ ተደላደለ ብሎ ያስተማረ ነቢይ አንድም የለም። አላህ አርሽ ላይ ተደላድሏል ብሎ ያምናል። አየህ፣ ሰዓት እዘህ እየዋሸህ ነበር። እዛ ጎበዝ ነገር አንተን ለማሳየት ነው። አብሽር። ስለዚህ 5 ደቂቃ አለ። 5 ደቂቃ አለ። ቀጥል። ብስሚላሂ ረህማኒ ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ እኔ ስለ አምላክ የመጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁኝ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል ዐይኖች ምናምን አላህ ምናምን እንደዚህ እሺ። ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ላይ ያ አምላክ ማን ነው የሚለውን ሊያሳውቀን ነበር። ገብቷችኋል አይደል? እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብለው የሰበኩበትን አንዴ ያሳየናል። ያ ሰው ገብቷችኋል? ይህ ነው አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማንን ጀምር? ከመጀመሪያዎቹ ነቢያቶች ኑህ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ። ኑህ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩሁ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ፣ እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን ማስረጃ ቃለ ሱብሓነሁ ወተዓላ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦቼ ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ እርሱ ምን አለ? ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። ይህንም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቃል። አላህ ነው እያሉ ቃለ ኢልያስ ዓለይሂ ሰላም ቃለ አላህ ስብሓነሁ ወተዓላ ሓኪያን አን ኢልያስ ዓለይሂ ሰላም ፊ ሱረት አሰፋት ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም። ኢልያስ ከነቢያቶች መካከል ነው ካለ በኋላ ምን አለ? አላህ ነው ጌታችሁ፣ ወረበ አባኢኩም ልአወሊን የቀደሙት የአባቶቻችሁም አምላክ እርሱ አላህ ነው እያለ አስተማረ ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሐነ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰውዬ ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንዳው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ቶቸዋላ ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? እዚህ ነበረ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቱ። ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምህሮታቸውን ጀምሮ አካባቢ ላይ
ሰይጣንህ ትቶሃል ብለው በተናገሩ ጊዜ የመካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቅህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ቶ ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እንትን እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይህን አንዲት ከሊቆች መካከል አንድ ሊቃውንት ይህንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይህንን እጠብቅሃለሁ እንድታመጣ ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ ትሄዳለህ። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አላህ ሰይጣን ነው ምናምን የሚል ቃል ከሊቃውንቶች እንዲህ ብለዋል ብለህ ከዚህ በኋላ አስከትል ከራስህ አትናገር። ሽፎይ ያለውን ነገር ቁርአንና ሐዲስ ላይ ተናገር፣ ችግር የለውም። ያ ነው እና አላህ ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያሉበትን ጥሩ እንድታሳየኝ አለሁኝ። የመጀመሪያውን ያወጣው ሐዲስ ላይ አስመልክቶ ከሊቃውንቶች መካከል አንድ ሊቅ እንደዚያ ብሎ የፈሰረ ወይንም የተረጎመ በዚህ ነው አልተዘጋጀም። ሰጥቻለሁ። 20 ሰከንድ መቀጠል ትችላለህ። ቀጥል እፎይ። እናመሰግናለን። 10 ሰከንድ 15 ሰከንድ ነበረ። ኡስታዝ አልጨረስክም ነበር። መጠቀም አልፈለግም ትለቅሱ to be fair there okay 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ በሁለት ደቂቃ ጨርስ። ያዝ አንዴ ና ደቂቃውን አሳየን። ግን እፎይ ለቅደው እንዳታረግኝ እሺ። ለማሳየት ይቸገራለሁ። ያው እንደው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ እሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣ ጥሩ ነው። ይልመድብህ ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉህ በስጋ የተገለጠ አምላክ ነው። እሱን ከአላህ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም ያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነቢይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድን ነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪ አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብ አካላት እጅ የሚባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎ ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና እግዚአብሔር በእጁ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው። ያ ሁሉ የሆነው በቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። ደቂቃ ያዝ። አመሰግናለሁ። እሺ እንግዲህ እፎይ 2 ደቂቃ አለችኝ፣ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ
ምን አለ? ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካደው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁ እያለ አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካዱት ክርስቲያኖች አያችሁ አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነ ልሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነ ልኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁን ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑሕ ምን አለ? ወቃለ ስብሓነሁ ወተዓላ ሓኪየን ዐን ኑሕ ዐለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱ ላህ ማ ለኩም ሚን ኢላሂን ገይሩህ። ኑሕ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖች በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተ ክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓት ነው። ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን እፎያዬ፣ አደራ አደራ አደራ። ጥያቄዎች ካሉ መተህ ጠይቀኝ። መልካም ጊዜ ይሆንልህ። ስለተገናኘን በጣም ደስ ብሎኛል። እፎይ እሺ፣ ቴንኪው ለነበረን ጊዜ እኔም በጣም አመሰግናለሁ። ቤቴ ና የሚለው ብዙም አልተገለጠም ከሆነ መልስ ቤት እንሰራለን። የኔ ጥያቄ አልተገለጠም ስላለ እናመሰግናለን። ቴንኪው ባይ። ሱሱ የፖለቲካ ሰው እንዳልሆነ አየሁት። እግዚአብሔር ምስክሬ፣ ለፖለቲካ አይደለም። ሱሱ የተረጋጋ ልጅ ነህ። ይኸው አይተናል። የተረጋጋ ነው፣ ተረጋግቷል። ሱሱ ተረጋግቷል። ምን ብሏል አይቼዋል። ግን ኢምራ የሚባለው ልጅ በቃ ሁሱ ይቅርታ፣ ሀቅ ነው። ማንም የፈለገው ነገር ቢል አልሰማም። ባየሁት ነገር ላይ ነው የምናገረው። ሁሱ የሚባል ወንድም የተረጋጋ ምንም የሚያስቸግር ባህሪ አላየው። እውነት ለመናገር የሚያስቸግር ባህሪ አላየውበትም፣ ከተወያዩት አንጻር ማለት ነው። ማን ነው ኢምራ የሚባለው ልጅ ግን በቃ የሆነ ሊበጠብጥ የመጣ ልጅ ነው። በቃ ፖለቲካ ሊሰራ በቃ የመጣ እየተሟሟተ ፖለቲካ ሊሰራ የነበረ ልጅ ነውና እሱን ነገር አስተካክል ብሮ፣ አስተካክል። የተወያያችሁን ነገር ዝብርቅርቁ የወጣ ነው። እውነቱን ልናገር ዝብርቅርቁ፣ እዚህ ሲባል እዛ፣ እዛ ሲባል እዛ፣ በዚህ መጥቶ በዚህ ገብቶ ምናምን ነው። በቃ እኔ አም ኮንፊውዝድ። እኔ የተረዳችሁት ነገር ካለ፣ የገባችሁ ነገር ካለ፣ የተማራችሁት ነገር ካለ አስረዱት። እኔ ግራ ቢገባኝ እኔ ወንድሜ ያሬዶን ጠየቅኩ። እንዴት ነው ስለው ትንሽ እኔም የዲቤት እንትኑን የተከተሉ አይመስለኝም አለ። በጨዋ የተከተሉት አይመስለኝም። የዲቤት ፕላኑን በደንብ አድርገው ተረድተውት በቅደም ተከተል የሄዱበት ነገር አይደለም። እና ያንን ነው እኔም የተረዳሁት። አይደለ የተረዳችሁት እሱን ይመስለኛል። የተረዳችሁት ያንን ይመስለኛል። እና ሁለቱም እውቀት የላቸውም አይደለም፣ በደንብ እውቀት አላቸው። ለማስረዳት የመጡበት መንገድ ግን እንደኔ አጥጋቢ አይደለም። ሀቅ ነው። እንደኔ ሁለቱም የሚያረካ ወደ ሆነ ሽፍት እንድናረግ ያረጉበት ነገር የለም። ዳር ይዘው እንዲህ የውሸት የሚሰናዘሯት ነገር ያለ ነው የሚመስለው። በደንብ አልገቡበትም። በደንብ ርዕሱን ጠብቀው በደንብ አልተነጋገሩ። አካል አለው፣ እግር አለው፣ ጨጓራ አለው፣ ጣፊ አለው መባባል ምንም አይጠቅመንም። እኛ ምን ባት አለው፣ እግር አለው፣ ጥፍር አለው፣ ጣት አለው ይባባላሉ። ወርደት ድውሚ ዋሻው ምንድን ነው የሚጠቅመን? አላህ ባት አለው፣ እግዚአብሔር ባት አለው። እግዚአብሔር ሰፈር ይሄዳል፣
አላህ እዚህ ጋር ይሄዳል ምናምን ነው የሚባባሉት። የዘወትር ምርጫችሁ ሊዲያ ፍቅር ዩቲዩብ ቻናል ይሁን። ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉ። ክበሩልን። እናመሰግናለን። ትኩስ ዜና ስትፈልጉ ሊዲያ ፍቅር ዩቲዩብ ቻናል